It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የአርሰናልና የማንቸስተር ዩናይትድ ደጋፊዎች በጉጉት የሚጠብቁት የአንፊልዱ ታላቅ ፍልሚያ ሊቨርፑል ከማንቸስተር ሲቲ በኢትዮጵያ ሰዓት አቆጣጠር ምሽት 1:30 ላይ ይጀምራል። ማንቸስተር ዩናይትድ ከሊቨርፑል ጋር ለሚኖርበት ወደ አውሮፓ ቻምፒዮንስ ሊግ የመመለስ ትግል፣ አርሰናል ደግሞ ማንቸስተር ሲቲን በልጦ በዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመባል በሁለቱ ክለቦች መካከል ዛሬ አንፊልድ ላይ የሚደረገውን ጨዋታ ለየራሳቸው ምክንያት ዘና ብለው ትላንት ድል አድርገዋልና ያዩታል። አርሰናል የማንቸስተር ሲቲን መሸነፍ፣ ማንቸስተር ዩናይትድ ደግሞ የሊቨርፑልን መጣል ነጥብ በጉጉት ይጠብቃሉ። የአንፊልዱን ታላቅ ፍልሚያ በተመለከተ ወሳኝ ነጥቦችን ወደ እናንተ እናደርሳለን። ማንቸስተር ዩናይትድና ከካሪ ጋር አልቋረጥ ያለው የአሸናፊነት ጉዞ እንደቀጠለ ነው። የማንቸስተር ዩናይትድ ደጋፊዎች ልባቸው በደስታ ሞልቷል። ኩራት በዩናይትድ ቤት ተመልሷል። ይገባችኋልና በደስታ ልትቆዩ ግድ ነው። የማንቸስተር ዩናይትድ ደጋፊዎችን ያኮራው የማይክል ካሪክ ማንቸስተር ዩናይትድ የመለወጡ የመሻሻሉ አሪፍ የመሆኑ ማሳያዎች ምንድን ናቸው? የእውነት ማንቸስተር ዩናይትድ 4 ጨዋታ ተጫወተ፣ 4ቱንም አሸነፈ። እስካሁን ድረስ ያደረጋቸውን ጨዋታዎች በሙሉ በማሸነፍ 100% የዊኒንግ ሬከርድ ላይ ነው ብቻ ብለን የምንገልጸው ነው ወይንስ የዚህ የካሪክና የማንቸስተር ዩናይትድ የውጤታማነት ጉዞ የሚያሳየው ጥልቅ ሀሳብ የሚያሳየው ጥልቅ ስሜት አለ የሚለውን ለመፈተሽ ጥረት እናደርጋለን። ዝም ብሎ ድል አይደለምና አንዳንዶቹን አሁን ለማንሳት የምንሞክር ይሆናል። በሌላ በኩል በወሳኝ ሰዓት ላይ ቪክቶር ዮኬሬሽ ለአርሰናል ደርሶለታል። ይሄንን ዮኬሬሽን ነው አርሰናል ያስፈረመው። ከሊቨርፑል ጋር በተያያዘ ፍሎሪያን ቨርትስን አስፈረመው። የተወሰኑ የጨዋታ ሂደቶች ላይ ፍሎሪያን ቨርትስ ለሊቨርፑል የሚሰጠው አገልግሎት ብዙ ሰዎች ጥያቄ የሚያነሱበት ሆኖ ነበር። አሁን ላይ የምናየው ፍሎሪያን ቨርትስ ግን በጣም የሚያስደስት በጣም ልብ የሚሞላ የሚፈለገውን አገልግሎት የሚሰጥ ሆኗል። አርሰናል ቤትም እንደዛው ነው። ቪክቶር ዮኬሬሽ የውድድር ዓመቱ መጀመሪያ አካባቢ የመቸገር የማቃት ነገሮች ሲታዩበት ቆይተው ውድድሩ እና በውድድሩ ላይ የሚታየው ትንቅንቅ ከፍ ባለበት ጊዜ እንደገና ስሎ መጥቷል። ቪክቶር ዮኬሬሽ የአርሰናል ድምቀት። ቪክቶር ዮኬሬሽ አርሰናል በ22 ዓመት በጉጉት ሲጠበቀው የነበረውን የፕሪሚየር ሊጉን ዋንጫ የማሸነፍ ጉጉቱን እውን ለማድረግ አሁንም በመድፈኞቹ ቤት ተስፋ ከተጣለባቸው ተጫዋቾች መካከል አንዱ ሆኗል። ስለ ቪክቶር ዮኬሬሽና 2026 ከገባ በኋላ ስለተቀየረው ማንነቱ በዝርዝር ሀሳቦችን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የሊቨርፑልና የማንቸስተር ሲቲ ጨዋታ በአንፊልድ ሮድ በጉጉት ይጠበቃል። ይህንን ጨዋታ ማን ያሸንፋል? ሁላችን የሚሆነውን ለማየት በጉጉት ሰዓቱን እየጠበቅን ነው። የአርሰናልና የማንቸስተር ዩናይትድ ደጋፊዎች ቀደም ሲል ለመጥቀስ እንደሞከር ነው ለየራሳቸው ምክንያት ለየራሳቸው ፍላጎት የዛሬውን ጨዋታ በጉጉት ይጠብቃሉ። ግን ፍላጎታቸው ፍጹም ተቃራኒ ነው። የማንቸስተር ዩናይትድ
ደጋፊዎች የማንቸስተር ሲቲን አሸናፊነት ይፈልጋሉ፣ ምክንያቱም ሊቨርፑልን ወደኋላ ያስቀርላቸዋል። የአርሰናል ደጋፊዎች ደግሞ የሊቨርፑልን ድል ይመኛሉ፣ ምክንያቱም ትላንት የፈጠሩትን የ9 ነጥብ ልዩነት አስጠብቀው ለመቀጠል እና ኦልሞስት የፕሪሚየር ሊጉ ሻምፒዮን የመሆን እድላቸውን በጣም ከፍ ወዳለ ደረጃ ይወስድላቸዋል እና ጉጉት ምኞታቸው ለመድፈኞቹ የሊቨርፑል ድል ነው። አርሰናልንና ዩናይትድን በተቃራኒ የሚያቆም ለሁለቱ ለተጋጣሚዎቹ ክለቦች ለሊቨርፑልና ለማንቸስተር ሲቲ ግን የየራሳቸውን ዓላማ ለማሳካት ትልቁን ፍልሚያ ያደርጋሉ። ከተወሰኑ ዓመታት በፊት ቢሆን ኖሮ ሊቨርፑልና ማንቸስተር ሲቲ የሚያደርጉት ጨዋታ ዋንጫውን ማን ያሸንፋል የሚለውን ለመለየት የሚደረግ ጨዋታ ተደርጎ ይወሰድ ነበር። ምክንያቱም ሊቨርፑልና ማንቸስተር ሲቲ በዋንጫ ፉክክር ውስጥ ዋነኛ ተፎካካሪ ናቸው። በመካከላቸው የጥቂት ነጥብ ልዩነት ይኖርና እንዲህ እንደ ዛሬው ባለቀን ጨዋታቸውን ያደርጋሉና ሁላችን እንጠይቃለን፣ ሁላችን እንጓጓለን፣ ማን አሸንፎ ዋንጫውን ለማንሳት የበለጠ ይቃረባል እንላለን። ዛሬ ለሁለቱ ክለቦች ይህንን ጥያቄ ለመመለስ ሲባል የሚደረግ ጨዋታ አይደለም። ምክንያቱም ሊቨርፑል ለዋንጫ ፉክክሩ ሩቅ ነው። ለሊቨርፑልና ለማንቸስተር ሲቲ ለራሳቸው ለዋነኛ ተጋጣሚዎቹ ዋንጫውን ማን ያሸንፋል የሚለውን ጥያቄ ለመመለስ የሚረዳም እንኳን ባይሆን ግን በዋንጫ ፉክክሩ ላይ ግን ትልቅ ትርጉም ያለው ጨዋታ ነው። ምክንያቱም የማንቸስተር ሲቲ ማሸነፍ ከአርሰናል ጋር የሚኖረውን የነጥብ ልዩነት ወደ 6 ይሰበስብለታል፣ አለሁበት ብሎ ይቀጥላል። ለሊቨርፑል ማሸነፍ የሚሆን ከሆነ ደግሞ አርሰናል የፕሪሚየር ሊጉ ዋንጫ አሸናፊ የመሆን እድሉን ቱ ዘ ኔክስት ሌቭል ይወስደዋል። ስለዚህ የአርሰናልንና የማንቸስተር ሲቲን የዋንጫ ፉክክር በተመለከተ የሚያሳድረው ተጽዕኖ አለ እንል ይሆናል እንጂ ይሄ ጨዋታ በቀጥታ ለሊቨርፑል በቀጥታ ለማንቸስተር ሲቲ ከዋንጫ ፉክክር ጋር በተያያዘ በጉጉት የምንጠብቀው ጨዋታ አይደለም። ሊቨርፑል እስከ 4ኛ ያለውን ደረጃ ይዞ ማጠናቀቅ ዋና ዓላማው ነው። የሊቨርፑል የውድድር ዓመት የተወሰኑ ጊዜያቶች በፊት በደንብ እየተበላሸ ስለመጣ አርነ ስሎትን ተጫዋቾቹን ኩዌስችን ያደረግንበት አጋጣሚ ስለነበረ የሊቨርፑል ደጋፊዎችም የሚያዩት ነገር አላስደስት ባላቸው ጊዜ ቅሬታቸውን ሲገልጹ የነበረው የሊቨርፑል የውድድር ዓመት በታሰበው መንገድ በመልካም አልሄድ ስላለ ነው። ምንም ጥያቄ የለውም። ስለዚህ ሊቨርፑል ዓላማ ቀይሯል አለ አሰልጣኝ አርነ ስሎትም ያንን አረጋገጡ። የእሳቸው ሐሳብ ሊቨርፑል ከአሁን በኋላ ወደ ቻምፒዮንስ ሊግ የሚያስገባውን ውጤት ለማምጣት እንጂ በፕሪሚየር ሊጉ ለሻምፒዮንነት የሚፎካከር ቡድን አይደለም አሉ። ተግባራቸውም ንግግራቸውም እንድናምናቸው የሚያደርግ ነው። የእውነት ነው። ሊቨርፑል አሁን ታይትል ኮንቴንደር አይደለም። ኢትስ ቢትዊን አርሰናል ኤንድ ማን ሲቲ። ስለዚህ የሊቨርፑል ዋነኛ ዓላማ ወደ ቻምፒዮንስ ሊግ መመለስ ከሆነ ባለፈው ኒውካስል ዩናይትድን ያሸነፉበትን አይነት ጨዋታ ደጋግሞ ማሳየት አለባቸው። ምክንያቱም ከነሱ ጋራ ወደ ቻምፒዮንስ ሊግ ለመግባት የሚፎካከሩት እነ ማን ዩናይትድ እነ ቼልሲ እያሸነፉ የተሻለ ቡድንነታቸውን መልሰው እያገኙ ውጤታማነታቸው እያደገ ነው። ስለዚህ ከሶስቱ ክለቦች አንዱ ሊቀር ይችላል። ኦፍኮርስ አሁን አስቶን ቪላንም መጠርጠር ልንገደድ የምንችል ይመስለኛል። ምክንያቱም አሁን ለምሳሌ በዩናይትድ እና በቪላ መካከል ያለው የነጥብ ልዩነት 3 ብቻ ሆናል። በአንድ የጨዋታ ውጤት ሊቀለበስ ሪቨርስ ሊደረግ የሚችልበት ደረጃ ላይ መጥቷል። 3ኝነቱን ሊያጣ ይችላል አስቶን ቪላ። ዞሮ ግን የሊቨርፑል ዋና ዓላማው ወደ ቻምፒዮንስ ሊግ መመለስ ነው። ለሊቨርፑል አሪፍ የሚባለው ዜና ከጨዋታ በፊት የጆ ጎሜዥ ወደ ጨዋታ መመለስ ነው። ኦፍኮርስ ፍሪምፖንግን ተስፋ አድርገው ነበረ አሰልጣኝ አርነ ስሎት፣ ነገር ግን ለዛሬው ጨዋታ አይደርስም። ጆ ጎሜዥ ግን ወደ ጨዋታ መመለስ የሚችልበት ጤንነት ላይ ደርሷል። ይህንን የሊቨርፑል ልሳኖችም እየነገሩን ይገኛሉ። በማንቸስተር ሲቲ በኩል ደግሞ እነ በርናርዶ ሲልቫ አይነት ተጫዋቾች በጥርጣሬ የሚታዩ ነገር ግን የመጫወት እድል በድንገት ሊያገኙ ይችላሉ ተብለው የሚገመቱ ተጫዋቾች ናቸው። ማንቸስተር ሲቲ ከጋርዲዮላ ጋር አብሮ ከሆነበት ጊዜ አንስቶ እንዲህ ያለው ከሊቨርፑል ጋር የሚደረግ ጨዋታ የጋርዲዮላና የሲቲ ትልቁ ፈተና ነው። እንደ ሊቨርፑል በጋርዲዮላ ላይ ትልቅ ጫናን ትልቅ ፈተናን ያሳደረ ብዙ ነጥብንም የወሰደበት ሌላ ክለብ የለም የእውነት ለመናገር። ስለዚህ ይሄንን ፈተና ማስቀጠል ለሊቨርፑል እንዲህ ያለውን ፈተና ማለፍ ደግሞ ለማንቸስተር ሲቲ እጅግ በጣም ወሳኝ ነው። አርሰናል እንዳሸነፈ እና የነጥብ
የነጥብ ልዩነቱ ወደ 9 እንዳደገ እያወቁ ነው ወደ ሜዳ የሚገቡት የማንቸስተር ሲቲ ተጫዋቾች ልዩ ነገር ማድረግ መቻል አለባቸው። ባለፉት ጥቂት ጨዋታዎች ላይ ማንቸስተር ሲቲ ላይ የሚነሳው ጥያቄ ፈርስት ሃፍ ላይ በጣም አሪፍ የሆነ እንቅስቃሴን ያሳያሉ፣ ጨዋታዎች ላይ ጎል ያስቆጥራሉ፣ ይመራሉ፣ ድሉ የሲቲ ነው ሲባል ሁለተኛው 45 ላይ ኮምፕሊትሊ የተለየ እና የደከመ ማንቸስተር ሲቲ ይሆናል። ይሄንን ከቶተናም ጋር በተደረገው ጨዋታ አይተናል። በፈርስት ሃፍ 2-0 መርተው በሲቲ እና በቶተናም መካከል የሚታይ ልዩነት ካየን በኋላ ማንቸስተር ሲቲ ሁለተኛው 45 ላይ እንደተጠበቀው ሳይሆን እየቀረ የቶተናም 2 ጎሎችን ማስቆጠርን ተከትሎ ቶተናም 2-2 በመለያየት የ1 ነጥብ ብቻ እንዲያገኝ ማንቸስተር ሲቲን አስገደደው። እንዲህ ያለው የሰከንድ ሃፍ የፐርፎርማንስ መዋዠቅ መወገድ መቻል አለበት፣ መስተካከል መቻል አለበት። በሌላ በኩል ከኤርሊንግ ብራውት ሃላንድ የሚያገኘውን ጎል መጨመር ካልቻለ እነ ማርሙሽ ላይ መተማመን መቻል አለበት ማንቸስተር ሲቲ የሚልም አረዳዳለኝ እኔ። ስለዚህ ለሊቨርፑል እና ለአርነ ስሎት 3ኛ ተከታታይ ድላቸውን ለማስመዝገብ ነው። በነገራችን ላይ አሁን ዛሬ ችለው ሲቲን የሚያሸንፉ ከሆነ ሊቨርፑሎች በዘንድሮ የውድድር ዓመት ለ3ኛ ጊዜ 3 ተከታታይ ጨዋታዎችን ያሸነፉበት አጋጣሚ ተፈጠረ ልንል እንችላለን። ይሄ ለአርነ ስሎት ለሊቨርፑል ተጫዋቾች ትልቅ መረጋጋትን ይሰጣል። ጨዋታው በጣም በታላቅ ጉጉት የሚጠበቅ ነው። ኋላ ላይ ከሌሎች ርዕሰ ጉዳዮች ጋር አያይዘን ደግሞ ተጨማሪ ነጥቦችን በትልቁ ጨዋታ ዙሪያ ለማንሳት ጥረት እናደርጋለን። ምናልባትም ስለ ብሩኖ ፈርናንዴዝ ማወቅ የሚገባችሁን ለማስገረም የሚረዱ መረጃዎችን አድርገን በኋላ ላይ ተመልሰን ለመምጣት ጥረት እናደርጋለን ማለት ነው። ለማንኛውም ጨዋታው በጣም በታላቅ ጉጉት ይጠበቃል። በኢትዮጵያ ሰዓት አቆጣጠር 1:30 ላይ የሚጀምር ነው የሚሆነው። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ማንቸስተር ዩናይትድ ቤት መነቃቃት ተፈጥሯል። ማንቸስተር ዩናይትድ ወደ ክብሩ ተመልሷል። የድሮውን ማንቸስተር ዩናይትድ የማየት አይነት ስሜት እየተፈጠረ ነው የሚገኘው። ይሄ ሁሉ እውነት ነው። እዚህ እውነት ላይ ለምን ደረስን? ይሄንን እውነት ያመጣው ምንድን ነው ስንል ማይክል ካሪክ ማንቸስተር ዩናይትድን ከያዘበት ጊዜ ጀምሮ የማንቸስተር ዩናይትድ ተጫዋቾች የሜዳ ላይ እንቅስቃሴ፣ የማንቸስተር ዩናይትድ ተጫዋቾች ውጤት፣ የማንቸስተር ዩናይትድ ተጫዋቾች ፍላጎት፣ ኢነርጂ፣ አግሬሲቭነስ፣ እነዚህ ሁሉም ነገሮች ወደ በጎነት ተቀየሩ። ከተወሰኑ ጊዜያቶች በፊት ስንተቻቸው የነበሩ ፍላጎት የላቸውም፣ የማንቸስተር ዩናይትድን ማሊያ ለመልበስ አይገባቸውም እስከ ማለት የደረስንባቸው ተጫዋቾች በአንድ ጊዜ እንዲህ ወዳለው ሁሉን ወደሚያስደንቅ የማንቸስተር ዩናይትድን ደጋፊዎች አንገት ቀና ወደሚያስደርግ ልዩ ወደሆነ አይደለም የማንቸስተር ዩናይትድ ደጋፊዎች ራሳቸው ተጫዋቾቹ አሁን ጨዋታን ኢንጆይ እያደረጉ ነው። ለማንቸስተር ዩናይትድ መጫወት ውስጥ የበለጠ ምቾት እያገኙ ነው። ጨዋታዎችን ቶሎ ቶሎ መጫወት ይፈልጋሉ። በነገራችን ላይ ትናንት ማንቸስተር ዩናይትድ ካሸነፈ በኋላ ቶተንሃምን 2-0 ከተጻፉት ኮሜንቶች መካከል በሶሻል ሚዲያም ላይ ከታዩት ሜይንስትሪም ሚዲያዎቹ ከሰሯቸው ዘገባዎች ስር ከተቀመጡት አስተያየቶች መካከል እኔን አንድ የሳበኝ ወይም ትኩረቴን ያገኘው አስተያየት ዌስትሃም ከቻለ ነገ ብንጫወት አለ። ቅዳሜ እኮ ነው አሁን ዛሬ ቢጫወቱ እንደገና ማለት ነው ማንቸስተር ዩናይትድ ዌስትሃም ከቻለ ቢዚ ካልሆነ ዌስትሃም እና ማንቸስተር ዩናይትድ ማክሰኞ መጫወታቸውን ትተው ዛሬ እሑድ ብንጫወት በጣም ደስ ይለናል አለ። ይሄ በማንቸስተር ዩናይትድ ደጋፊዎች ዘንድ የተፈጠረን ሁለት ስሜት ነው የሚያሳየው። አንድም የዩናይትድ ደጋፊዎች ቡድናቸውን ቶሎ ቶሎ ለማየት ያላቸውን ፍላጎት መጨመር፣ ሁለትም በቡድናቸው ላይ ያለው መመካት ምን ያህል እየጨመረና እያደገ እንደመጣ በትክክል ያሳያል። they are ready ለማንኛውም ጨዋታ ከየትኛውም ተጋጣሚ ጋር ጨዋታቸውን ለማድረግ ዝግጁነት ይሰማቸዋል ማለት ነው። ይሄ ቀላል አስቆ ብቻ የሚያልፍ አይነት ስሜት አይደለም። የሆነን ለመናገር የማንቸስተር ዩናይትድ ጨዋታ በሳምንት አንዴ ብቻ የሚመጣ እንዳይሆን የማንቸስተር ዩናይትድ ደጋፊዎች ይፈልጋሉ። እንዲህ የሚያዝናናውን ብልጫ የሚወስደውን ድል የሚያደርገውን ማንቸስተር ዩናይትድን የሚያስከብረውን የአሁኑን የካሪክን ማንቸስተር ዩናይትድን ቶሎ ቶሎ ማየት ማንም ነው የሚፈልገው። ምክንያቱም የሚያዝናና ኳስን ድራማቲክ የሆኑ ነገሮችን እያየንበት ያለነው ጨዋታ ስለሆነ እንዲህ ያለው ምኞት ዝም ብሎ የሚመጣ አይደለም ከሚታየው አሪፍ ነገር የሚነሳ እንጂ። ለማንኛውም ማንቸስተር ዩናይትድ ከካሪክ ጋር ሆኖ 4 ጨዋታ ተጫውቶ 4ቱንም አሸነፈ። እንዲህ ብሎ ብቻ መግለጽ ይህንን የካሪክንና የአሁኑን የማንቸስተር ዩናይትድን ጉብዝና ማኮሰስ ማደብዘዝ አይነት ስሜትን የሚፈጥር ይመስለኛል። ምክንያቱም አንድ ያሸነፈው እነማንን ነው
4 ጨዋታ አሸነፈ ስንል 4 ብቻ አልን እንጂ የተሸነፉትን ቡድኖች ስም አልጠራንም። ጨዋታው ምን ያህል ከባድ ምን ያህል አስቸጋሪ ሊሆን እንደሚችል እናስብና እነዚህ አስቸጋሪ ፈታኝ ሊሆኑ ይችላሉ ያልናቸውን ጨዋታዎች በሙሉ ግን ማንቸስተር ዩናይትድ አሸነፈ። ስሞችን እንጥራ። ማንቸስተር ዩናይትድ ማንቸስተር ሲቲን፣ አርሰናልን፣ ፉልሃምን፣ ትናንት ደግሞ ቶተንሃምን ነው ያሸነፈው። ቶተንሃምን ከኤሪክ ቴን ሃግ ዘመን በፊት እንጂ ከዛ በኋላ ትላንት ካሪክን ይዞ 2-0 እስካሸነፈበት አጋጣሚ ድረስ ማንቸስተር ዩናይትድ ማሸነፍ አልቻለም። በቀላሉ በማንቸስተር ዩናይትድ ላይ ብልጫ እየወሰዱ ካሉ ድልን ደጋግመው እያጣጣሙ ካሉ ክለቦች መካከል አንደኛው እኮ ቶተንሃም ሆትስፐርስ ነው። ስለዚህ ድሉ 4 ጨዋታዎችን አሸነፈ ብቻ ተብሎ የሚገለጽ ሳይሆን 4 ያስቸግሩት የነበሩ ቡድኖችን ነው ያሸነፈው። የሆነን ለመናገር ከፈርጉሰን ጡረታ መውጣት በኋላ ማንቸስተር ሲቲን ማሸነፍ ለማንቸስተር ዩናይትድ በጣም ከባድ ነው። የመጀመሪያው ጨዋታቸውን እኮ በኢትሃድ ስቴዲየም ሲያደርጉ ማንቸስተር ሲቲ ተጫወተ የማንልበት አይነት ዘና ብሎ እኮ ነው ማንቸስተር ዩናይትድን አሸንፎት የነበረው። ስለዚህ የማንቸስተር ዩናይትድ ማንቸስተር ሲቲን ማሸነፍ፣ ኤሚሬትስ ስቴዲየም ላይ አርሰናልን በዛ መንገድ 3-2 በሆነ ውጤት መርታት፣ አርሰናልን በኤሚሬትስ ስቴዲየም ካሸነፈ ስንትን ዓመት እንደሆነው ላስታወሰ ሰው እነዚህ ድሎች ዝም ብለው ድሎች አይደሉም። ካሪክ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆነ፣ ግን ድለቢስ ነው እኮ ስንል የነበረው። ለምንድን ነው እንደዛ ስንል የነበረው? ተከታትለው የሚመጡት ጨዋታዎች ማንቸስተር ዩናይትድ ሊያሸንፋቸው የሚቸገርባቸው ጨዋታዎች ስለሆኑ ነው። ሲቲን፣ አርሰናልን፣ ፉልሃምን እናም ቶተንሃምን በመደዳው መግጠም አጀማመሩን ለማሳመር ለካሪክ በጣም እንዲቸግረው ያደርጋል፣ ከባድ ይሆንበታል ነበር ሲባል የነበረው። ካሪክና ማንቸስተር ዩናይትድ ግን በእጅጉ ተለውጠዋል። ስለተለወጡም ይህንን አይነት ድልን አስመዝግበዋል። የመጀመሪያው ነገር ያሸነፏቸው ክለቦች ማንነትና በቅርብ ዓመታት በማንቸስተር ዩናይትድ ላይ እየወሰዱ የነበረው ብልጫ ነው። ሁለተኛው ምክንያት ፐርፎርማንስ ነው። በማንቸስተር ሲቲ በአርሰናል ጨዋታ ላይ እንዲሁም ትናንትና ያው የሮሜሮ በቀይ ካርድ መውጣት ነው ሊባል ስለሚችል ትናንትናውን ኤክስክሉድ እናርግ። በአራቱ ድሎች ውስጥ ግን በተወሰነ ደረጃ ማንቸስተር ዩናይትድ ተቸግሯል ካልንም ልንል የምንችለው በፉልሃም እንጂ አርሰናልን ሲያሸንፍ አሳምኖ ነው፣ ሲቲን ሲያሸንፍ አሳምኖና በልጦ ነው፣ ቶተንሃም ላይ ደግሞ ተዝናንቶ ነው የሙሉ 3 ነጥብን የመውሰድ ድል ያመጣው ማንቸስተር ዩናይትድ። ስለዚህ ድሎቹ እንዶ ዝም ብሎ ድሎች አይደሉም። ከዛ ሶስተኛ እኔ ማንም ቢሆን ታሳቢ ሊያደርገው ይገባል ብዬ የማስበው ማንቸስተር ዩናይትድ ከየካቲት 2024 በኋላ ነው ለመጀመሪያ ጊዜ 4 ተከታታይ ጨዋታዎችን ሲያሸንፍ ያየ ነው። ይሄ ምንድን ነው የሚያመለክተው? በማንቸስተር ዩናይትድ ቤት የድል የእንደነዚህ ያሉ የተከታታይ ጉብዝናዎች መታጣት ነበረ ማለት ነው። ከየካቲት 2024 አንስቶ እስከ የካቲት 2026 ድረስ እንደዚህ መሆን ማለት ፎር ዘ ላስት 2 years እንዲህ ያለ የተከታታይ ድል ባለቤትነት ማንቸስተር ዩናይትድ ቤት ውስጥ የለም ነበር ማለት ነው። ይሄንን መመለስ 4 ጨዋታ ብቻ አሸነፉ ብለን ልንገልጸው የሚገባ ልንገልጸው የምንችል አይደለም። ትርጉሙ ምልከታው በጣም 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 ሰፊ ነው። እንግዲህ አስቡት ማንቸስተር ዩናይትድን ሆነው የማንቸስተር ዩናይትድ ደጋፊዎች ሆነው ማንቸስተር ዩናይትድ ለደጋፊዎቹ ያስለመዳቸው ነገር በሙሉ ከግምት ውስጥ እናስገባና ከዛ ኦል ኦፍ ሰደን እነዛ ሁሉ ድንቅ ነገሮች እነዛ ሁሉ ትልልቅ የሚባሉ የማንቸስተር ዩናይትድ የስኬት ጉዞዎች ተቋርጠው ማንቸስተር ዩናይትድ ቤት ውስጥ መቆዘም፣ ማንቸስተር ዩናይትድ ቤት ውስጥ መቼ ነው ከእንዲህ ያለ ችግር የምንወጣው የሚል ጥያቄን የሚጠይቅ ብዙ ሰው ተፈጥሮ ኦል ኦፍ ሰደን 4 ተጫውተው 4 የሚያሸንፍ ያሸነፋቸው 4 ክለቦችን ማንነት ከግምት ውስጥ ስታስገባ ለማንቸስተር ዩናይትድ ደጋፊ በድንገት የወጣ ሎተሪ ማለት ነው ማይክል ካሪክ ብሎ አንዱ የእግር ኳስ ባለሙያ ጻፍ። እውነት ነው። በቃ ድንገት ስትፍቀው 3 መሶብ ወርቅ ተገናኝቶልሃልና ይሄንን ያህል ሚሊዮን ብር አሸንፈሃል እንደመባል አይነት ያልጠበቅከው ሲሳይ ያልጠበቅከው አይነት ነገር መሆን ማለት ነው። ስለዚህ ይሄንን ሞመንት ይሄንን ጊዜ የማንቸስተር ዩናይትድ ደጋፊዎች በደንብ ኢንጆይ ሊያደርጉት የሚችሉበት ብዙ 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 ምክንያቶችን መጥቀስ እንችላለን ነው። ስለዚህ ለረጅም ጊዜ በውጤት ማጣት ሲሰቃይ የነበረ ሲከፋ ሲያዝን የነበረ የማንቸስተር ዩናይትድ ደጋፊ አሁን የድል ጊዜው ነው፣ የደስታ ጊዜው ነው። አንገቱን ቀና አድርጎ ማሊያውን ለብሶ ጎምለል ለማለት አሳማኝ ምክንያት አለው ማንቸስተር
ዩናይትድ ነው የምንለው። ስለዚህ ለማንቸስተር ዩናይትድ እንግዲህ ቀሪዎቹ ጨዋታዎች የፊታችን ማክሰኞ ከዌስትሃም ዩናይትድ ጋር የሚደረገው ጨዋታ በጣም አሪፍ ነው። እንደገና ግን አንድ መነሳት ያለበት የሚመስለኝ ነገር የኢንዲቪጁዋል ተጫዋቾች እንደገና እያማረባቸው እንደገና እየደመቁ ውብ እየሆኑ መምጣት፣ ውጤታማነታቸው ማደግ ሳይጠቀስ ማለፍ አለበት ብዬ አላምንም። ለምሳሌ ብለን ብናነሳ የካዚሜሮን እንውሰድ። ካዚሜሮ በጣም 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 በሚገርም ብቃት ላይ ነው የሚገኘው። በእያንዳንዱ ተቀይሮ በሚወጣበት አጋጣሚ የሚሰጠው ስታንዲንግ ኦቬሽን ይህንን የሚያሳይ ነው። የነ ዲዮጎ ዳሎት፣ ሉክ ሻው፣ ኮቢ ሜይኖ፣ ብሩኖ ፈርናንዴዝ ስለ ብዙ ተጫዋቾች ተመሳሳይ አስተያየቶችን ለመስጠት የምንችልበትን አቅም ነው ማይክል ካሪክ የሰጠው። ስለዚህ የማንቸስተር ዩናይትድ ደጋፊዎች በዚህ ጊዜ የኩራት የደስታ እናም ደግሞ ይህንን ወቅት ኢንጆይ የማድረግ መብት አላቸው የሚለውን ነው፣ ወይም ከበቂ በላይ ምክንያት አላቸው የሚለው ነው መግለጽ ይገባልም። ትክክል ነው ብዬ መማም ነው። ወደ አርሰናልና ወደ ቪክቶር ዮኬሬሽ እንሂድ። ሌላ ውበት እየተፈጠረ ነው አርሰናል ቤት። የእውነት ለመናገር አርሰናል ቤት ውስጥ ያለው የቪክቶር ዮኬሬሽን ጉዳይ ስንመለከት እንግዲህ ጋብርኤል ሄሱስ ድኖ ወደ አርሰናል ተሰላፊነት ከመጣበት ጊዜ አንስቶ አሁን ደግሞ ካይ ሃቨርትስ ድኖ ሌላ አማራጭን አርቴታ ካገኘበት ጊዜ ወዲህ እዛ አካባቢ ምርጫዎች አሉት አርቴታ። ቢያንስ የግዴታ ቪክቶር ዮኬሬሽን እየተጠቀመ መቀጠል አይኖርበትም ወይም አይገደድም። ስለዚህ በአንዳንድ ጨዋታዎች ላይ ትናንትና እንዳደረገው ቪክቶር ዮኬሬሽን ተቀያሪ ወንበር ላይ አድርጎ በጋብርኤል ሄሱስ ጨዋታ ሊጀምር ይችላል። ለካይ ሃቨርትስ ሌላ ሚና ሊሰጠው ይችላል። እንዲህ ያለው ነገር በዚህ ወቅት መፈጠሩ ለአርሰናል በጣም 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 የሚገርም ምርጥ አጋጣሚ ነው። አሁን ከቪክቶር ዮኬሬሽ ጋር በተያያዘ እንደው ማቃለል የሚገባ እንዳልሆነ የልጁን መለወጥ የልጁን ጉብዝና በዚህ ወቅት ለአርሰናል የደረሰለት መሆኑን አበክሮ መግለጽ የሚገባ የሚመስለኝ ቪክቶር ዮኬሬሽን በተመለከተ 1 2 3 ነገሮችን ማስቀመጥ እንችላለን። የመጀመሪያው ነገር ቪክቶር ዮኬሬሽ አሁን የአርሰናል የሁል ጊዜም የመጀመሪያ ተሰላፊ ይሆናል ብለን በእርግጠኝነት መናገር አንችልም። ምክንያቱም ጋብርኤል ሄሱስን የመጀመሪያ ተሰላፊ ሊያደርግ ይችላል። የጨዋታ መደራረቦች አሉ። ከዛ ውጪ ያሉ የተጋጣሚዎቹ ማንነት፣ እንዴት ያለ ጨዋታ ነው የሚጫወቱት፣ እንዴት ነው አቀራረባቸው፣ እንዲህ ያለ አቀራረብ ያለውን ቡድን ስገጥም ከማን ይልቅ ማን ይሻለኛል ብሎ ማመዛዘን ብሎ መፈተሽ እና ከዚህ ፍተሻ የተነሳ ውሳኔን መወሰን አርቴታ እድሉ አለው። ነገር ግን ደግሞ እነ ቪክቶር ዮኬሬሽ ተቀያሪ ወንበር ላይ ተቀምጠው የሆነ ሁሉ ነገር ታይቶ የሆነው ነገር ሁሉ ተመዝኖ እንደ ትናንቱ ተቀይረው ሲገቡ የሚገርም ውጤታማነትን የሚያሳዩ ከሆነ ከተወሰነ ጊዜ በፊት እነ ጋብርኤል ሄሱስ ያገኙ የነበረውን እድል እያገኙ ነው። ራሳቸውን ይገልጣሉ። ራሳቸውን የበለጠ በአርሰናል ማሊያ ለአርሰናል ደጋፊዎች በሚስማማ መንገድ ይገልጣሉ። የክብር የድል ምክንያት ይሆናሉ ብለን እንወስዳለን። ከዚህ በፊት ቪክቶር ዮኬሬሽ አርሰናልን ከመቀላቀሉ አስቀድሞ ስፖርቲንግ ሊዝበን በነበረበት ጊዜ የመጨረሻዎቹ የእሱና የስፖርቲንግ ሊዝበን 2 የውድድር ዓመታት ማለት እኮ ከቪክቶር ዮኬሬሽ ሪካርድ ጋር ስናነጻጽረው በኦልሞስት በአንድ ጨዋታ 1 ጎል የሚያገባ አይነት ተጫዋች ነው፣ ወይም በጣም ጥቂት ያነሰ ሊሆን ይችላል። አሁን በዘንድሮ የውድድር ዓመት በአርሰናል ማሊያ ግን ይሄ ተጫዋች እስካሁን ድረስ 31 ጨዋታዎችን ተጫውቷል። በሁሉም የውድድር አይነቶች ያገባው 11 ነው። ስለዚህ በስፖርቲንግ ሊዝበን ቤት ከለመድነው አንጻር ቪክቶር ዮኬሬሽ በአርሰናል ቤት ህይወትን የጀመረበት ወይም በአርሰናል የመጀመሪያ የውድድር ዓመቱን እያሳለፈ ያለበት ውጤታማነት ኮምፓራብል አይደለም፣ በንጽጽር የሚቀመጥ አይደለም። ይሄ ግን እስካሁን ድረስ ያለውን ከወሰድን ብቻ ነው። ያ ማለት 31 ተጫውቶ 11 ገባ የሚለውን የምናነሳ ከሆነ ብቻ ነው። የቅርብ ሰሞኖቹ በተለይ የፈረንጆቹ አዲስ ዓመት ከገባ በኋላ ያለውን የ27 ዓመቱን ስዊድናዊ የቪክቶር ዮኬሬሽን ውጤታማነት እንመዝነው ያልን እንደሆነ ግን የእውነት ለመናገር ሌላ ሌቭል ላይ እየመጣ ነው የሚገኘው። የጎል ኢንቮልቭመንቱ ማለት ባለፉት 8 ጨዋታዎች 8 የጎል ኢንቮልቭመንት አለው። በስፖርቲንግ ሊዝበን በአንድ ጨዋታ 1 ጎል ያገባል ወይም አንድ ከጎል ጋር የተያዘ ተሳትፎን ያደርጋል ቪክቶር ዮኬሬሽ። ይሄንን ፈልገው ነው
አርሰናሎች ያስፈረሙት። አሁን ሌትሊ 2026 ከገባ በኋላ ግን ቅድም እንዳልኩት በ8 ጨዋታ 8 የጎል ኢንቮልቭመንት ላይ ደረሰ። በእንግሊዝ ፕሪሚየር ሊግ የሚጫወቱ ምናልባት የኔ በሆኑ ብላችሁ የምትቀኑባቸው የተለያዩ ተጫዋቾች አሉ። ግን የፈረንጆቹ አዲስ ዓመት ከገባ በኋላ በጎል ኢንቮልቭመንት አንድም የፕሪሚየር ሊግ ተጫዋች በቪክቶር ዮኬሬሽ ሌቭል ላይ አይደለም ያለው። ቪክቶር ዮኬሬሽ የተለየ ነገርን እያሳየ የሚፈለገው ደረጃ ላይ እየመጣ ነው የሚገኘው። በሁሉም የውድድር አይነቶች በ8 ጨዋታ 8 የጎል ኢንቮልቭመንት ላይ እየደረሰ ነው ያለው። አሁንም ድረስ የሚሰጡ አስተያየቶች ቪክቶር ዮኬሬሽ ልክ ነው፣ ጎል እያገባ ነው፣ ቪክቶር ዮኬሬሽ ልክ ነው፣ አሲስትም እያደረገ ነው። ጎል ኢንቮልቭመንት ማለት ጎል ማግባት ሲደመር የጎል አስተዋጽኦ ማድረግ ነው፣ አሲስት በማድረግ ሁለቱም ላይ እየኖረበት ነው። ይሄ ልክ ነው። ነገር ግን አንዳንዶቹ ሊድስ ዩናይትድ ላይ ነው፣ ሰንደርላንድ ላይ ነው ብለው፣ በርንሌይ ላይ ነው ብለው ቀደም ባለው ፕሮግራማችንም ላይ ለመጥቀስ እንደሞከር ነው የማቃለል የሚመስል ገና ለልጁ ሙሉ ክብር ለመስጠት እንቸገራለን ማለት የሚመስል ነገርን ያነሳሉ። ነገር ግን እንደዚህ አይደለም። ሊድስ ዩናይትድን በሊድስ ዩናይትድ ሜዳ መግጠምና ድል ማድረግ ለአርሰናል ብርቁ ነበረ። ይሄ ቡድን አርሰናልና ሊድስ ዩናይትድ አሁን በቀደም ከመጫወታቸውና መድፈኞቹ 4-0 ከማሸነፋቸው በፊት እንዴት እንደሚያስቸግረው ነበር ሲተነተን የነበረው። ስለዚህ በዛ ጨዋታ ላይ ቪክቶር ዮኬሬሽ ጎል ሲያገባ አይ ሊድስ እኮ ነው ልንል አንችልም። ሰንደርላንድ በዘንድሮ የውድድር ዓመት አርሰናልን ነጥብ አስጥሎታል። ትልልቆቹን ክለቦች፣ ትልልቆቹን ተጋጣሚዎች አስቸጋሪ አድርጎባቸዋል ህይወትን። አርሰናልም በዙቢሜንዲ አማካኝነት ትናንት ጎል እስኪያስቆጥር ድረስ ፈተና ነበረበት። ስለዚህ ሰንደርላንድ አስቸጋሪ ተጋጣሚ ነው። እሱ ላይ ያገባቸውን 2 ጎሎች ማራከስ አንችልም። ከዛ በተጨማሪ ግን ቼልሲ ጋር በነበረው ጨዋታ አሲስት አድርገዋል። ኢንተር ሚላን ላይ የነበረው የጎል ተሳትፎስ ወዴት እናድርገው? ቼልሲ ትልቅ ቡድን ነው፣ ኢንተር ሚላንም እንደዛው በጣም ትልቅ ቡድን ነው። ስለዚህ ልንናገር ልንመሰክር የምንችለው ብቸኛው ነገር ቪክቶር ዮኬሬሽ እየተቀየረ ወደሚፈለገው ሌቭል እየመጣ ነው የሚገኘው። ስለዚህ ከጥቋቁር ድመቶቹ ወይም ከሰንደርላንዶች ጋር በተደረገው ጨዋታ ወይም ከሊድስ ዩናይትድ ጋር በተደረገ ጨዋታ ብቻ የምንመዝነው አይደለም። እንደነዚህ ያሉ ምናልባት የሰንደርላንድ አጫወትን አይታችሁት ከሆነ በቃ ድልን የሚነፍቅ በጣም መከላከል ላይ ትኩረት የሚያደርግ ተከላክሎ ይጫወትና በሚያገኛቸው የመልሶ ማጥቃት አጋጣሚዎች ጎል አስቆጥሮ ተጋጣሚዎቹን ማሸነፍ የሚፈልግ ነው። ኢንተር ሚላንም በተመሳሳይ ጠንካራ የመከላከል አቅም ስላለው በዛ ተማምኖ ወደ ሜዳ የሚገባ ነው። እንደነዚህ ያሉ ተጋጣሚዎች ቪክቶር ዮኬሬሽን ይመቹታል ነው። ይህንን ምቾቱን እያየን ነው። ይህንን ምቾቱን አርቴታና አርሰናል የበለጠ ኢንጆይ የሚያደርጉበት ጊዜ እየደረሰ ነው። በዚህ ወቅት የቪክቶር ዮኬሬሽ መሻሻል፣ በዚህ ወቅት የቪክቶር ዮኬሬሽ እንዲህ ያለውን ብቃትና ጉብዝና ይዞ መገኘት ትርጉሙ ዋንጫ ነው። ትርጉሙ አሸናፊነት ነው። ትርጉሙ ከተወሰኑ ጥቂት ሳምንታት በፊት አርሰናልና በአርሰናል ዙሪያ ተፈጥሮ የነበረውን ስጋትና የስጋት ስሜት አራግፎ መጣል ማለት ነው። ስለዚህ የቪክቶር ዮኬሬሽ በዚህ ወቅት ፎርሙን ማግኘት የእንግሊዝ ፕሪሚየር ሊግን ለማሸነፍ ብቻ ሳይሆን 4ቱም ውድድሮች ለአርሰናል አለበት። በካራቦ ካፕ ለፍጻሜ ተፋላሚ ነው። ኤፍ ኤ ካፕ ላይ አለበት። እንደዚሁም በአውሮፓ ቻምፒዮንስ ሊግም የሚቀጥለውን የጥሎ ማለፍ ምዕራፍ በዕጣ ማንን እንደሚገጥም እየጠበቀ ነው ያለው። ስለዚህ እነ ሳሊባ እንደሚሉት ዋይ ኖት 4ቱንም ለምንድን ነው ማናሸንፈው ብለው ቻሌንጅ እያደረጉት እንዳሉ ራሳቸውን በዚህ የፈተና ወቅት ፈተናዎቹን ለማለፍ በሚደረግ ጥረት የቪክቶር ዮኬሬሽ መሻሻል ፋይዳው ትርጉሙ በጣም 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 ትልቅ ነው የምንለው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ ትንሽ ቆየት ብለን ሌሎች አዳዲስ ጉዳዮችን ይዘን ዳግም ወደ እናንተ እንመጣለን። እሁዳችሁን ከእኛ ጋር ታሳልፋላችሁ። ታላቁን ጨዋታ እንዲህ ባሉ መረጃዎች አብረን እንጠብቃለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።